ሃይ ቤተሰብ ሰላም እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ ፈጣሪ ይመስገን አለሁላችሁ። እናንተስ እንዴት ናችሁ? ሰላም እንደምትሆኑ ባለሙሉ ተስፋ ነኝ ውዶች። ከእናንተ ጋር ስራ እንዴት ነው? ጤናስ ምን ትመስላላችሁ? እየሰራችሁ ነው ወይ? አይዟችሁ፣ ስትሰሩ እያረፋችሁ ስሩ። አረብ ሀገር ያላችሁ እህቶች ወንድሞች፣ ያው ለራሳችሁ ህይወታችሁን እየጠበቃችሁ ነው መንቀሳቀስና መስራት ያለባችሁ። የእነሱ ስራ አያልቅም እና እኔ ያለሁላችሁ። እናንተም ደግሞ ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ኢትዮጵያውያን፣ ኤርትራውያን፣ አገር ቤት ያላችሁ፣ ኢትዮጵያ አገር ቤት ያላችሁ፣ አረብ ሀገር ያላችሁ፣ ውጭ ሀገርም ያላችሁ ሁላችሁም በሙሉ ሰላም ናችሁ? ባላችሁ በሰላማችሁ ይብዛ። እኔ ያለሁላችሁ ፈጣሪ ይመስገን። እና ዛሬ የመጣሁበት ምን መሰላችሁ? ያው ዩቲዩብ ውስጥ ነው ያየው። ማንም እንደሚያው ዞሮሮር ስል አገኘሁት እና ያው አንድም ሰው ቢሆን ቢተርፍ ብዬ ነው ማለት እና ቢተርፍና ደግሞ ያለንን እኛ ደግሞ ያለንን ደግሞ አስተዋጽኦ ብናደርግ ብንረዳቸው ብዬ ነው። የመን ላይ የሚሰቃዩ ሴቶች አሉ። በጣም ብዙ ሴቶች የሚሰቃዩ በረሃ ላይ ማለት ነው። መሀል ከተማ እንኳን አልደረሱም። በረሃ ላይ እየተሰቃዩ ያሉ ልጆች አሉ። ለነሱ እንድረስ ነው። ያው የተወሰኑ አርግዘዋል፣ የተወሰኑ ደግሞ ልጅ አላቸው፣ ገና ህጻን ልጅ እያለቀሱ ነው። እያያችሁ ነው። ቪዲዮዋቸውን ያው አልለጠፍኩኝም፣ እንደማንም ሰው ቪዲዮውን አልለጠፍኩኝም። ያየሁትን ዝም ብዬ በአንደበቴ ነው የምናገረው እንጂ እንደ ሌሎቹ እነሱ እያለቀሱ እያሉ አልለጠፍኩኝም። እና ስለዚህ ባለን አቅም እንርዳቸው፣ ሁላችንም እንረባረብ። ለነሱ 1 ብር 2 ብር ብንረዳቸው ለነሱ ብዙ ተስፋ አለው። አንደኛ ራባቸውን ያስታግሳሉ፣ ሁለተኛ ደግሞ ደህና አድርገን ሰብሰብ ብናደርግላቸው ጉርብ ሁሉም በያለበት ጉርብ ፈጥሮ ቢልክላቸው ወደ ሀገራቸው እንዲመለሱ፣ ያረገዘችውም ሂዳ በሰላም ሀገሯ እንድትወልድ፣ የወለዱትም ደግሞ በሰላም ሂደው ሀገራቸው ልጆቻቸውን ያሳድጉ፣ ነፍሳቸውን ያትርፉና በያለን አቅም ሁላችንም እንርዳቸው እላለሁኝ። እንርዳ። ያው ብሩን ባደርሱላቸውም የተወሰነ መንገድ ካለ እንጠይቃቸውና እንርዳቸው። ደላላዮች ግን መሆናቸው ነው። በእናታቸው አረ ምን ነው በእኛ በስደተኞች ነፍስ ላይ እንዲህ የምትጫወቱት? መጀመሪያ ስታወሩ አፋችሁ ቅቤ ነው። ቅቤ ምላሳችሁ ቅቤ ይቆላል። ቅቤ ሰው ደህና ከነበሩበት ቦታ አውጥታችሁ ወስዳችሁ ብራቸውን ወስዳችሁ ህይወታቸውን ወስዳችሁ አለማቸውን ወስዳችሁ እዚህ ጋር ደግሞ እየተራቡ እየተጠሙ እያያችሁ ነው። ምን ነው? ኧረ ተው ፈጣሪያችሁን ፍሩ። ተው። ኧረ ተው፣ ሞት አለ። ምን አይነት ነገር ነው? ምን አይነት ነው? ሁሌ ጊዜ ይባላል። ጊዜ አይደለም ችግሩ። ችግሩ የራሳችንና የራሳችን ምቀኝነት ነው። ከዚያ ውጭ ሌላ ምንም ነገር የለም። የራሳችን ምቀኛ ነን። ለምን? እነዚህ ዜጎቻችሁ አይደሉ እንደ ምን አደረጓችሁ? ምን አደረጉ? እኛም ደግሞ ነገ በእኔ ብለን ሁላችንም እናስበው። እስኪ እናስተውል። የምንጓዝ ሰዎችም ደግሞ ደላላዮችን አንመን። እነሱ ለብራቸውና ለብራቸው ነው። ይኸው ወሰዷችሁ፣ ብራችሁን ወሰዱ፣ ህይወታችሁን ወሰዱ፣ አላማችሁን ወሰዱ፣ ሁሉ ነገራችሁን ወሰዱ። አልተቀበራችሁም እንጂ ሁሉን ነገር ወስደዋል እነሱ። ከዚያም ብሶ ደግሞ አስረግዘው አስወልደው ጣሉ። እነሱ ምን አገባቸው? እና እኛም አንዳንዴ የራሳችንም ጥፋት አለ። በህገ ወጥ ከምንሄድ ይሄንን በባለፈውም ተናግሬያለሁ። አሁን ሁለተኛ መድገሜ እንጂ በባለፈው ተናግሬያለሁ። በህገ ወጥ አትሄዱ፣ በህጋዊ ሂዱ። በህጋዊ ስትሄዱ ሁሉም ነገር ያማረ ነው። ሁሉም ነገር የተስተካከለ ነው። ሰብር ነው የሚያስፈልገው። ትዕግስት ያስፈልገዋል። አለቀ። ትዕግስት ያስፈልገዋል እንጂ ትዕግስት አድርጋችሁ ደግሞ ያን በህጋዊ ፓስፖርት አውጥታችሁ ሁሉን ነገር አስተካክላችሁ ብትሄዱ ይሄ ሁሉ ነገር አይመጣም ውዶቼ። ይሄ ሁሉ ነገር አይመጣም። ለምን? አንዳንዴ ሰው የሚላችሁንን አዳምጡ፣ ስሙ። እናንተም ይሁን ዞሮ የተጎዳችሁት እኮ እናንተ ናችሁ እንጂ እነሱ ምንም የተጎዱት ነገር የለም። እነሱ ምናቸው ተነካ? ምናቸውም አልተነካም። ያው ከአዲስ አበባም ሆነ ከጎንደርም ሆነ የትም ሆነ ክፍለ ሀገር ሰብስቦ ወሰዷችሁ። በበረሃ በጫካ ሄዳችሁ ብራችሁን ወሰዱ፣ ህይወታችሁን ወሰዱ፣ አስረገዙ፣ አስወለዱ። እነሱ ጠፉ። ዞሮ የተጎዳው ማን ነው? እናንተው። ዞሮ የተጎዳው ማን ነው? እኛው ራሳችን በራሳችን በብራችን ሞት የምንገዛ፣ በብራችን በሽታ የምንገዛ። እዚህ ጋር ደግሞ መውለድስ ጸጋ ነው፣ ችግር የለውም። ለአሁኑ ተሰቃያላችሁ እንጂ ያልፋል። የማልፍ ነገር የለም። ፈጣሪ አለ።
ፈጣሪ እስካለ ድረስ ያልፍላችኋል፣ ያልፋል። ግን ችግሩ የማልፈው ምንድነው? በሽታ ማለኩ ውዶች፣ እዚህ ላይ በሽታ እኮ መቼም አያልፍም። ልጅስ የተወለደውም ያድጋል። አሁን ደግሞ ያረገዙትም በሰላም ይገላገሉ፣ ፈጣሪ ያገላግላቸው፣ ይወልዳሉ፣ ያድጋል፣ ይሳማል። ለለት ብትቸገሩም፣ ለለት ብታለቅሱም፣ ለለት ብትራቡም ማለት ነው። ግን በሽታውስ እነዚህ ደላላዮች ምን አላቸው? ምን ታውቃላችሁ? ከእናንተ ጋር ብቻ አይደለም እኮ ግንኙነት ያደረጉ፣ ከሁሉም ጋራ ነው። ከሁሉም ጋር እነሱ አንድ ተከነውበታል፣ አንድ እንጀራ ብለው ገብተውበታል። ግን መጨረሻቸው ብቻ ፈጣሪ እንዲያሳየን። የእውነት እኔ አልሐቅም ለምን እንደዚህ ሰው እንደጨከነ በዜጋው ላይ ለምን? እህት ወንድም እኮ አላችሁ እናንተ። ከሴት ነው የተፈጠራችሁት። መቼም ከምንም አልተፈጠራችሁም። የተፈጠራችሁት ከኛ ከሴቶች ነው፣ ከማንም አይደለም የተፈጠራችሁት። ታዲያ ከኛ ከሴቶች ተፈጥራችሁ እኛን ሴቶችን ዙራችሁ ምትወጉን ለምን ነው? ለምን ዙራችሁ ትወጉናላችሁ? ኧረ በእናታችሁ ዙራችሁ አትወጉን። ምን አደረግን እኛ? ማንም ሰው የሚወጣው እናንተም ያው ይሄን ደላላ ብላችሁ የሰራችሁት ማለት ነው እንዲያልፍላችሁ፣ ደህና ኑሮ እንድትኖሩ ነው፣ በደንብ እንድበሉ ነው፣ ቤት እንዲኖራችሁ፣ ንብረት እንዲኖራችሁ፣ ንብረት ቤት ሲኖራችሁ አግብታችሁ እንድትወልዱ ነው አይደለ? ይሄን ደላላይነት የምትሰሩት። እኛም ደግሞ ወጥተን የምንሰደደው እንደናንተው ህይወት አለን። እንደናንተ ህይወት እስካለን ድረስ ሰርተን ቤተሰብ ለውጠን ቤተሰቦቻችን በደንብ ካኖርን በኋላ እንደገና አሁንም ደግሞ ሰርተን ለራሳችን ቤት ምን ያ ቤት ሲባል ደግሞ ደህና ቤት አይደለም እኮ እንደናንተ አጨረብረን አይደለም፣ በጉልበታችን እስከሆነ ድረስ አንድ ጭቃ ቤት፣ ያችን ጭቃ ቤት ሰርተን ከዛች በኋላ የተወሰነች ይዘን ተመልሰን መተን አግብተንም ሆነ ምንም ብለን ኑሯችን ለመኖር ነው የምንሰደደው። ሁላችንም ማንም ይሁን ማንም ቤተሰቡን ከለወጠ በኋላ ራሱን ለውጦ ለመኖር ነው የሚሰደደው። ስለዚህ እንደዚህ ብለን አላማ ይዘን የተሰደድነውን አላማችን መንገድ ላይ ለምን ትቀጩታላችሁ? አላማችን ለምን መንገድ ላይ ትወስዱብናላችሁ? ለምን ካልቻላችሁ አልቻላችሁም ነው። ከቻላችሁ ደግሞ በህጋዊ ብትወስዱ ጥሩ። በህጋዊ ካልወሰዳችሁ ደግሞ ወሰዳችሁ በረሃ ላይ ከምጥሉ፣ ከምትደፍሩ፣ ከምታስረግዙ ማሻገር ፈጣሪያችሁን ብትፈሩስ ምን አለ? ኧረ ጉዴ! በጣም ነው የሚያሳዝነው የእውነት በጣም ልቤ ነው የተሰበረ ልቤ። ያቺ እንደዚህ አርግዛ እያለቀሰች፣ ያቺ ደግሞ እንደዚህ ህፃናታቸውን ይዘው እያለቀሱ አሁን እነዚህ ሚዲያ ላይ ወጡ እንጂ እዚህ ላይ ስንቱ ውስጥ አለ ስንቱ። እነዚህም ደግሞ እድለኞች ስለሆኑ ነው ፊት ለፊትም የወጡት። ደግሞ የሞቱም አሉ፣ የሞቱም አሉ። መቼም እርግጠኛ ነኝ ሙሉ ለሙሉ ሁሉ አይወጣም። ስለዚህ ተው ደላላዮቹ። አንዴ ዱባይ፣ አንዴ ኩዌት፣ አንዴ ኩዌት እንኳን ያኔ ህገወጥ የለውም የራሱ በኮንትራት የሄደው የጠፋ ካልሆነ በስተቀር። አሁን ችግሩ ህገወጥ የሆነው በየት ነው? በየመንና በሱዳን፣ በሁለቱ በኩል ነው ችግሩ። ዋናው ችግሩ ያለው አሁን እንኳን በሱዳን በኩል እንኳን ያው ይሄ ጦርነት ምናምን ነገር ስላለ ይመጡ አይደለም። አሁን ችግሩ ደግሞ በየመን በኩል ነው የሚሄዱ። ከዛ ደግሞ ውስጥ ለውስጥ ደግሞ ከከተማ ከገቡ በኋላ ደግሞ የከተማ ደላላዮች ያላሉ ጭልሌዎች፣ እነሱ ደግሞ አሁንም እንደዚሁ በህይወታችን እየተጫወቱ ነው። በህይወታችን ይሄኛ ሰው ግን ለምንድን ነው ማንሰማው? አንዱ ከተጎዳ እኮ ሁላችንም እንደተጎዳነ ለምን አንቆጥረው? ለምን ግድ ከቤታችን እስከሚገባ ግድ ራሳችን እስከሚጎዱን ድረስ ነው እንደኛ የምንጠብቀው? ወገን አረተው እየተሳሰብን እናስብ። ከራሴ ጀምሮ ከኔ ጀምሮ ማለት ነው እናስብ። አሁን እነዚህ እህቶች አለቀሱ፣ ወለዱ፣ ምን አሉ አየና አይደለ? ሰማነ አልነ፣ አለቀ። ከዚያ በኋላ ደግሞ እንረሳቸውና ሌላ ወሬ ነው የምናመጣው። ያ ነገር ከኛ ቤት ቢመጣስ? ከኛ ከራሳችን ቢሆንስ? እና ስለዚህ የምትሰሙትን ነገር በደንብ አዳምጡ፣ ተግብሩ። በህገወጥ አትምጡ፣ በህጋዊ ኑ። ያው እነዚህ የወጡት ወጥተዋል። ያልወጣችሁ ደግሞ ካላችሁ ከኢትዮጵያ ካላችሁ እንደዚህ አሁንም በደላላ ይሄ ደላላ መቼም ስር ለስር እየሄደ ነው የሚቀሰቅስ አይደለ? ይቆስቁሱ አባቱና አሁን እነሱም የሚቆሰቁሷቸው ብዙ ትኖራላችሁ ኢትዮጵያዊ፣ ብዙ እርግጠኛ ነኝ ብዙ።
በተለይ እንዲያው ከአዲስ አበባ የመጡት ይሻላሉ፣ ትንሽ ነቃ ነቃ ያሉ ናቸው። አሁን ከክፍለ ሀገር የመጡት ህፃናቶቹ ምኖቹም እነሱ ምንም የሚያውቁት ነገር የለም። ምንም ገደል ግቡ ትሏቸው ገደል የሚገቡ ናቸው ያሉት። ስለዚህ ውዶች አዳምጡ፣ ስሙ፣ በህጋዊ ነው። ፓስፖርት አውጣችሁ ቀስ ብላችሁ ረጋ ብላችሁ ሁሉን ነገር አይታችሁ ተንቀሳቀሱ። ህጋዊን የመሰለ ነገር የለም። ህጋዊ ከመጣሽ እኮ እዚህ ጋር ኮንትራት ነው። እንዲያውም ጥሩ ነው። ብርሽን በደንብ ትይዣለሽ፣ ትሰሪያለሽ፣ እንደፈለግሽ ነው ብትጫንሽም። አሁን እኮ ያኔ ህጋዊ ባቶኝም እኮ ያኔ ጥሩ መደም ካልሰራችሽ፣ ጥሩ አሰሪ ካልቀናችሽ ደግሞ ያን ሁሉ ፈተና ወተሽም ስቃይ ያለው። ስለዚህ ኮንትራት ከመጣሽ አንደኛ ብር ትይዣለሽ፣ ሁለተኛ ትከበሪያለሽ። ራሽን አክብረሽ ነው የምንኖሪ። ያው ስራው ነው። የት ምትሄጂ የትም ስራ ነው፣ ስራ ነው። ካልሰራሽ ከእናትሽ ቤትም ብትሆኚ ካልሰራሽ አትበይም አይደል? ካልሰራሽ ከእናትሽን ቤት ብትሆኚ አትበይም። የራስሽን ቤት ቢሆን ካልሰራሽ አትበይም። ስለዚህ ኮንትራት ከመጣሽ ብር ይኖርሻል፣ አላማሽ ይስተካከላል፣ አይምሮሽ ይስተካከላል። በእነዚህ በጅቦች ደላ ላይ አትበይም። ህይወትሽንም ብርሽንም አትበይም። ግፋ ቢል አንዳንድ ቤተሰብ ቢበላ ብርሽን ቤተሰብ ነው ቤተሰብ ይብላ። የተሰደድሽው ለቤተሰብ አይደል? የተሰደድነው ለቤተሰብ ነው፣ ራሳችን ለመለወጥ አይደል? ስለዚህ እነሱ ቢበሉት ይብሉ። ምን ነው ይብሉ። እነዚህ ግሞች ከሚበሉት እነዚህ ጅቦች ደላላዮች ከሚበሉት ቤተሰብን ክታርጉ ይብላ። እና ውዶች አዳምጡ፣ በህጋዊ ኑ፣ በህገ ወጥ አትምጡ፣ አታልቅሱ፣ አትሰቃዩ፣ ፈተና ውስጥ አትግቡ። እስኪ መጀመሪያ ሁላችንም በየሃይማኖታችን ጸሎት እናድርግ፣ ዱዓ እናድርግ ከመንቀሳቀሳችን በፊት። እሱ ፈጣሪ አብሮን ካልተንቀሳቀሰ እኮ ችግር ነው። ግን በደመ ነፍስ ዝም ብለን ተጨፍነን አንዱ ስለሄደ አንዱ ስላለፈ ብቻ ምናይ ከሆነ ዋጋ የለውም። ያው እንደዚህ ዋጋ ነው፣ ብዙ ዋጋ ነው የሚያስከፍለን። ብዙ ዋጋ ህይወት እስከ መሞት ድረስ ህይወትን እስከ መንጠቅ ድረስ ነው የሚያስከፍለን። የኛ ህይወት ብቻ አይደለም እኮ የሚነጠቀው። ያን ብር ይዘን የምንመጣው እንዴት አድርገን ነው? አሁን ኑሮ ውድ ነው፣ ሁሉ ነገር ውድ ነው። ተበድሮ ነው። የከተማ ልጅ ከሆነ ከባንክ ተበድራ እናቱም ሆነች አባቱም ሆነ ምንም ይሁን ምን ያለው ቤተሰብ ተበድሮ ከባንክ ነው የሚሰጠው። እርግጠኛ ነኝ ከየትም አያመጣም። ከየትም ያው እንግዲህ ተበድሮ የሚሰጠው ምንድነው? ልጅ ሄዳ ትሰራለች፣ ስትሰራ ትመልሷለች ብለው ነው የሚበደሩት። የገበሬ ልጆች ከሆነ ደግሞ የገበሬ ልጆች ደግሞ ወይ በሬ ተሽጦ ነው፣ ፍየልና በግ እንኳን ተሽጦ አይሞላውም በአሁኑ ሰዓት። ወይ በሬ ይሸጣል ወይ መሬት ይሸጣል። ያን አድርገው ነው አይደለም የሚልኩት። ስለዚህ ያንን ብር ከተቀበላችሁ በህገ ወጥ ከምትመጡ ፓስፖርታችሁን አውጥታችሁ አስተካክላችሁ ፎቶአችሁን ልካችሁ ተመርጣችሁ ሜዲካላችሁን አድርጋችሁ ጤናችሁን ሁላ ታይታችሁ ጠብቃችሁ። አሁን እንኳን ያው ትምህርት አለ። ድሮ በእኛ ሰዓት ትምህርትም የለም የነበረ። ከተመረጥና ተመረጥሽ ፎቶ ተላከ፣ ተመረጠ፣ ሜዲካል አደረግነ፣ መጣነ። አሁን ግን ሲኖ ምን የሚባል አለ? ትምህርት አለ። ያን የተወሰነ ስለ ስራው ስለ አረበኛ ስለምን ምን እንደምትሰሩ ምን እንደምትሉ የተወሰነ ኮርስ አለ። ያንን ኮርስ ወስዳችሁ የሚባለውን ነገር አውቃችሁ በስነ ስርዓት ብትመጡ የተበደሩትን ቤተሰብ የተበደረውን ብርም ትመልሳላችሁ፣ ቤተሰብንም በስነ ስርዓት ትረዳላችሁ። እናንተም የምትፈልጉትን አላማ አሳክታችሁ በሰላም ወደ ሀገራችሁ ትመለሳላችሁ ውዶች። እና ደላላይን አትመኑ። ከከተማ ውስጥ ሆኖ የሚያወራውን አትስሙ። አገራችሁን ከለቀቃችሁ በኋላ ጥለዋችሁ ነው የሚጠፉ። ጥለዋችሁ ደግሞ ሲጠፉ ደግሞ ዝም ብሎ ጥለው አይደለም የሚጠፉት። በበሽታ ሲይዘው እንደዚሁ በልጃ ሲይዘው ደብድበው ባዶ ራቂትሽን ነው የሚለቁሽ። ስለዚህ ውዶች ስሙ እላለሁ። የእውነት በጣም ነው የሚያሳዝነው። በጣም አንዳንድ ሰው ጊዜው ይላል። ጊዜው ምን አደረገ? ጊዜው አይደለም፣ እኛ ነን የከፋን። እኛ ሰዎች ነን የከፋን። ጊዜው ምንም ያደረገው ነገር የለም። ሰው በጊዜ ያመካኛል። ጊዜ ምን አደረገ? እኛ ሰዎች፣ እኛ እርኩሶች፣ እኛ ብቻ ነን የከፋን። እኛ ለሰው ብናዘን፣ ለሰው ብንተዛዘን እኮ ይህ ሁሉ ነገር አይመጣም። ይህ ሁሉ ነገር ፈጣሪም
አሁን ጸጥ ብሎ የሚያየን እኛ ስለከፋንበት ነው። እኛ ከፋን። እኛ ሁላችን በየሃይማኖቶቹ ጸሎት ብናደርግ ለዋ ብናደርግ ለሰው ብናስብ እሱም እኮ ያስባል። እሱ ስላሰበማ ነው እዚህ ጋር ያደረሰን። እንደ ሰው ቢሆን ግን የለንም የነበር እና ብቻ ብዙ አበዛውባችሁ፣ ይቅርታ ብዙ ጨቀጨኳችሁ ውዶች። ያው አንድ ሰው ቢተርፍ ብዬ ነው ስላየሁትኝ። እና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱ ውዶች፣ አበረታቱኝ።